ሁላችንም እሱን ነው የምንፈልገው ከአንድ ሰው በስተቀር። ማለት ከአንድ ሰው በስተቀር ስትይ? ያው ጠላትሽ ለማለት ያክል። እሱማ ግን ምን አድርጊያቸው ለእኔ ያንን የሚመኙልኝ? ያው ሰው ስትሆኚ የአንቺ ደስታ ማስደስታቸው ሰዎች ይኖራሉ። እነሱ ደግሞ የአንቺ ጠላት ናቸው። አንቺ ደግሞ ጠንካራ ሆነሽ በራስሽ ቆመሽ ማሳየት አለብሽ። ልክ ነሽ። እነሱ ማን ደስታ አልፈቅድላቸው። እንደዛ ነው የሚባለው። ታውቂያለሽ፣ እኔ አሁን እንዳንቺ ቢሆን ቆንጆ ነበር። በቃላ ዝም ብዬ ሁሉም ሰው መርሳት ባይችል አስበሽዋል ምን እንደምንሆን? ሁሉም ሰው ያብዳል። ትክክል ብለሻል። መጥፎ ነገር አያስፈልገንም፣ ግን ደግሞ ጥሩ ነገሮች ትዝታ ናቸው። አንቺ ጥሩ ትዝታዎችሽን ማጣት ስለሌለብሽ ይቅርብሽ። እሺ በቃ መቼም እንደማይደብሽ ተስፋ አድርጋለሁ። ኧረ በጭራሽ። ደግሞ ወደ ሙሉ ጤናዋ እስክትመለስ እኛ ግዴታ መንከባከብ አለብን። ለእሷ አታስብ። ዛህራን ብትሆን ሌላ ሰው ብቻውን ሰው መቶ ይንከባከባል። ከኔ ጋር ጊዜ እንዲኖር እፈልጋለሁ። አሁን ለሱ ጊዜው አይደለም። መቼ ነው እሺ ጊዜው? እኔ እኮ ሚስት ነኝ። ጄሪ ያንን ሳልወቀርች አይደለም። አሁን ግን መሄድ ይኖርብኛል። ልጇ ናት። ሴት ልጅ እንዳላት ተነግሮኛል። እናም ያቺ ልጅ ናት ይህንን የተቀነባበረ ሴራ ልሰራ የምችለው። እሷን አግኝቼ ነገሩን መጨረስ አለብኝ። መጨረስ? አዎ መጨረስ። መግደል ካለብኝ መግደል፣ መፍታት ካለብኝ ነገሩን መፍታት አለብኝ። አቶ እኔ በምችለው አግዛለሁ። ክፍሌ ደርሼ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ድራማና ለመናገር ራሱ በጣም ነው የቸኮልኩት ማለት ነው። ሜርሲና ሲፈን እንግዲህ ተያይዘዋል ማለት ነው። እንግዲህ አምነን ነፃ ሊያወጡት ይመስለኛል። ሜርሲ ካሁን ቀደም እንዳየናት ይህንን በደል ትሰራለች ብለን አላሰብንም ነበር ማለት ምናልባት ከዛ ሰውዬ ጋር የተደራደረችው ያምነን ድርጅት ነፃ ለማውጣት ከዛ ድርጅት ውስጥ ያሉትን ሌቦች መንጥራ ለማውጣት ብለን አስበን ነበር። ነገር ግን እሷ ድርጅቱን ሙሉ ለሙሉ ዳሜጅ የሚያደርግ ነገር ነበረ ለመስራት እያሰበች ያለችው። እሱ ምንድነው? አምነን የዘራውን እንግዲህ በእርሻ ማሳው ላይ ያለውን እንዳለ እንጆሪውን መርዝ ረጭታ ለማርገፍ ነው እያሰበች ያለችው ማለት ነው። እንግዲህ በጣም አጸያፊ ነገርና ክፉ ነገር እያደረገች ነው ያለችው። በሌላ በኩል ሲፈን በአሁኑ ሰዓት ምን እያሰበች ይመስላችኋል? ሲፈን በአሁኑ ሰዓት በጣም ጥሩ ሴት፣ በጣም አዛኝ፣ ያሳለፈችውን ክፉ ነገር ሁሉ እያሰበች የምትጸጸት መልካም ሴት ሆናለች ማለት ነው። በሌላ በኩል ጄሪ እንግዲህ የተጠጋችው ሁሉ ሾክ እየሆነባት የቆመችበት ሁሉ እንደ እሳት እያቃጠላት በጣም ተቅበዝባዥ ሆናለች ማለት ነው። እንግዲህ የምትናገረውን ራሱ የምታውቅ ሴት አይደለችም። እንግዲህ ባለፈው ክፍል ላይ ለማስታወስ ያህል ያንን ህልም ማን ያየው ጄሪ ወይንስ ደግሞ አምነን ብለን ሁላችንም ተወዛግበን ነበር። ደግሞ ቤሊ የወደቀችው በህልም ነው ወይንስ በእውነት ወድቃለች? እንዴት ልትወድቅ ቻለች? እንዴት እስከዛ ላይ ራሷን ጣለች ብለን ሁላችንም ተወዛግበን ነበረ ማለት ነው። እንግዲህ ያንን ህልም ያዩት እንግዲህ ወይዘሮ ዛህራ ናቸው ማለት ነው። ወይዘሮ ዛህራ እንግዲህ እናት ስለሆኑ ያንን ህልም አይተዋል። በጣም ደንግጠው እንግዲህ ወደ ላይም ሲመጡ ምንድን ነው ያዩት? ቤሊ እንቅልፍ እምቢ ብሏት ቁጭ ብላ ነበረ ማለት ነው። ልጄ ቤሊ ምን ሆነሽ ነው ቁጭ ያልሽው ሲሏት፣ እንቅልፍ እምቢ ያለኝ እናቴ፣ እርሶስ ምን እየሰሩ ነው? እኔም እንዳንቺው እንቅልፍ እምቢ ብሎኝ ነው፣ ስርሽ ቁጭ ብዬ ትንሽ ላጫውትሽ ወይ ይሏታል። እንግዲህ ትላቸዋለች። ከአሁን በፊት ያደርጉላት የነበረውን
እንግዲህ ይነግሯታል ማለት ነው። ምክንያቱም ታሪክ ትወዳለች ቤሊ፣ ታሪክ እየነገሩ ነው ያሳደጓት እና ያንን ነገር እንዲነግሯት እስሯ ቁጭ ብለው እየነገሯት ነበረ። በሌላ በኩልም እንግዲህ እንዳያችሁት አምነን በጣም እየተጨነቀ ነበረ። እንቅልፍ አልይዝ ብሎት እየተገላበጠ ምን እያለ ነበረ። ተነስቶ ቁጭ ባለበት እንግዲህ ጄሪ ተነስታ ምን ሆነ ነው ለምንድን ነው የማተኛው ብለዋለች። እንቅልፍ ሊይዘኝ አልቻለም። ምን ሆነህ ነው? ምን እያሰብክ ነው? እኔ እንጃ። አይ እንግዲህ እኔ ልተኛ ብለዋለች። እንግዲህ አንድ ነገር ልንገርሽ ይላታል። ምንድን ነው? አንዳንድ ጊዜ ስናስበው የምንፈራው ነገር ስንኖረው እንለምደዋለን ብላ ነበረ ቤሊ እና እሱን ነገር እያሰብኩ ነበረ ይላታል። በእርግጥ በጣም ነው የሚያሳዝነው። አምነን በአሁን ሰዓት ላይ በጣም ሰው ያስፈልገዋል ማለት ነው። ምክንያቱም አጣብቂኝ ውስጥ ገብቷል። በዚህ ጋር ሚስቱ አለች፣ በዚህ ጋር ቤሊ አለች፣ በዚህ ጋር ደግሞ ወይዘሮ ሜርሲ እንግዲህ አስባችሁታል። ድርጅቱን ከዛ አረመኔ ሰውዬ ጋር አብራ ሆና ለማክሰር እየተዘጋጀች ነው ያለችው ማለት ነው። ነገር ግን አምነን የሆነ ፍንጭ ታገኘ ሁሉንም ያጠራል ባይነኝ እኔ። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እንዳያችሁት ነው ሁሉም ነገር በጣም የሚያሳዝነው አምነን ነው ማለት ነው። አያታቸውስ የት ሄዳ ነው ዛሬ? ወይስ ደግሞ ጄሪ ምን አይነት ሀሳብ ይዛላት እየመጣች ነው? የት ሄዳ ነው? ዛሬ አያታቸውን አላየናትም ማለት ነው። ምናልባት ጄሪን የምታጠምድበትን ወጥመድ እሷም ለብቻዋ እያጠመደች ይሆናል ብዬ አስባለሁ። እንዳያችሁት ሜርሲ እንግዲህ መታ ሲፈን ክላስ ሄዳ ነበረ። እሱም ሲፈን ጋር በመሄድ እፈልግሻለሁ ትላታለች። አንቺ የምትፈልጊኝ ለአንቺ የሚያስፈልግሽ ነገር ሲሆን እንደሆነ አውቃለሁኝ። ስለዚህ ደግሞ ማንንም መምረጥ እንዳለብሽ በደንብ የምታውቂ ሰው ነሽ። ስለዚህ ምን እንዳግዝሽ ፈልገሽ ነው ትላታለች ሲፈን ማለት ነው። እንግዲህ ማድረግ የፈለገችው ነገር በአምነን የእርሻ መሬት ላይ ባለው እንጆሪ ላይ ሁሉም ላይ መርዝ ረጭታ እንግዲህ እንጆሪውን እንዲረግፍ ማድረግ ነው ማለት ነው። ይህንን በሰማች ጊዜ ሲፈን በጣም ነበር የደነገጠችው። ማለት እንዴት ይሄንን ልታደርግ ትችያለሽ? ምን አስበሽ ነው? ለምንስ ነው እንደዚህ አይነት ነገር የምታደርጊው? ምን አይነት ክፉ ነሽ? ትላታለች። እንግዲህ ከአሁን በፊት ስለ ሲፈን እናት ሜርሲ ስለምታውቅ በዛ ነገር ነው ማለት ነው። በዛ ነገር አጥምዳት ነው ማለት ነው። እንግዲህ ይህንን ነገር በግድ ልታስወራት የምትችለው። በእርግጥ ሲፈን የገባችው እዛ ቤት ለበቀል ነበረ። አሁን ላይ ግን ሲፈን ሁሉንም ነገር ትታ በፍቅር ተጠምዳ እንዲሁም ደግሞ ከአሁን በፊት ያደረገችውን ክፉ ነገር እያሰበች በጣም እያዘነች ነበረ ማለት ነው። እንግዲህ ሲፈንም በጭራሽ ይሄንን ነገር አላደርግልሽም በማለት አስወጥታታለች ማለት ነው። እንግዲህ ሜርሲም በጣም ዝታባት ሁሉንም ነገር ለአምነን መናገር እንዳለባት ወስና ወደ ታች ወርዳለች። ሲፈንም ተነስታ እንግዲህ ወደ ቤሊ ክላስ ገብታለች። ቤሊ እንዴት ነሽ ብላ ቤሊን ጠይቃታለች። ደህና ነኝ አይዞሽ ትድኛለሽ፣ ነገር ግን አንቺ ያለሽበት ሁኔታ እኔ እንዳንቺ መሆን እፈልጋለሁ፣ አንዳንድ ክፉ ነገሮችን መርሳት እፈልጋለሁ ብላታለች። ነገር ግን ቤሊ ታይ እንደዚህ አትበይ፣ ክፉ ነገሮችን ስትረሺ አብረሽ ጥሩ ነገሮችንም ስለምትረሺ እንደዚህ መሆን ይቅርብሽ። በእርግጥ መጥፎ ነገሮች አያስፈልጉንም፣ ጥሩ ሰው ነው መሆን ያለብን ትላታለች። አሁን ግን እንዴት ነሽ? አሁን ደህና ነኝ፣ እየተሻለኝ ነው፣ አይዞሽ፣ እኛ ሁላችንም እንዲሻለሽ ነው የምንፈልገው ከአንድ ሰው በስተቀር። ማን ነው እሱ? ጠላትሽ ነዋ። ለጠላትሽ ስትይ ጎበዝ መሆን አለብሽ፣ ሁሉንም ነገር ማሸነፍ አለብሽ፣ አይዞሽ፣ እኔ ደግሞ ከጎንሽ ነኝ ትላታለች። እሺ በጣም ነው የማመሰግነው ብላት እንግዲህ ከክላሷ ወጥታለች ማለት ነው። ጄሪም እንግዲህ በአሁኑ ሰዓት በጣም ነው የተጸጸተችው ማለት ነው። ማለት ከምነግራችሁ በላይ በጣም ተጸጽታለች ማለት ያደረገችው ነገር በጣም እያስከፋት ነው። በእርግጥ ጠዋት ከመኝታዋ ስትነሳ እንዳያችሁት ወደ ቤሊ ክላስ በመሄድ ቤሊን ሰላም እንደሆነች ጠይቃት ነበረ። ሰላም ነኝ፣ አንቺ ማነሽ? ያው ሁሉንም ሰው ረስታለች ቤሊ። በጣም ነው የምታሳዝነው። ነገር ግን ጄሪ ምን ብላ ቀረበችላት? ቤሊ አሁን መቼም እኛ ሰዎች ፍጹም አይደለንም፣ ነገር ግን አንቺን የበደለሽ ሰው መጥቶ ይቅርታ ቢጠይቅሽ ይቅርታ ታደርጊለታለሽ ወይ ብላ ነበር የጠየቀቻት። አዎ አደርግለታለሁኝ፣ መጥቶ ይቅርታ ከጠየቀኝ ይቅርታ አደርጋለሁኝ፣ ምክንያቱም የሰው ፍጹም የለም፣ ዋናው መጸጸቱ ነው ብላታለች። እንግዲህ ጄሪም በስሜታዊ አሁንም እድል አለኝ ማለት ነው ብላ ደስ ብሏታል ማለት ነው። ነገር ግን
ያው በአንድ ጎኑ ደግሞ በጨረሳት ይሻል ነበረ። አሁንም ከባሌ ላይ ዞር ማለት አትችልም ብላ እያሰበች ነው። እንዳያችሁት በድጋሚ ወደ እሷ ክላስ ስትሄድ እንግዲህ ቤሊና አምነን ተቃቅፈው እንቅልፍ ይዟቸው ነበረ ያገኘቻቸው። ምክንያቱም አምነን ከቤሊ መራቅ አይችልም። አምነን ነው የቤሊን ማስታወስ መመለስ የሚችለው። እንግዲህ ዛሬ ዶክተሯ መታ ነበር እንዳያችሁት። ምን ያህል ነው የማስታወስ ፐርሰንት ምን ያህል ልታስታውስ ትችላለች ሲላት፣ ልታስታውስ ትችላለች፣ ነገር ግን የእናንተ እንክብካቤ ያስፈልገዋል። ከአሁን በፊት የምታደርጉትን ነገር አሁን ማድረግ አለባችሁ። የምታሳልፉትን ነገር አሁን ማሳለፍ አለባችሁ። እንደዛ ካደረጋችሁ ቤሊ በእርግጠኝነት ታስታውሳለች። ከስሯ መራቅ የለባችሁም ብለዋለች። ይህንን ነገር ለማድረግ ዝግጁ ነኝ፣ ብቻ እሷ ታስታውስ እንጂ ብለዋታል ማለት ነው። አምነንም እንግዲህ ይህንን ነገር ማድረግ ስላለበት ደግሞም ሁለቱም ቁጭ ብለው ስላደሩ እንቅልፍ ይዟቸው ነበረ ማለት ነው። ጄሪ እንግዲህ ስትገባ አምነንና ቤሊ ተቃቅፈው ተኝተው ነበረ ያገኘቻቸው። በጣም ነበር የተናደደችው። ያለታ ወርውራት ስትወድቅ በመትረፏን በጣም የተጸጸተችው። ምን ነው በዛው ሄደሽ ቢሆን ኖሮ ዛሬ ሰላሜን አተሳጭኝም ብላታለች። እንግዲህ በሌላ በኩል ደግሞ ሲፈን ጄሪ ጋር ሄዳ ነበረ። ጄሪ ምን ሆነሽ ነው እዚህ ጋር ቁጭ ያልሽው ትላታለች። መቼም ስለኔ ተመልክቶሽ ወይንም ደግሞ ስለኔ ያስበሽ አይመስለኝም የጠየቅሽኝ ያለሽው ትላታለች። አይዞሽ ብላ እንግዲህ ጄሪ ይህንን ነገር እንዳደረገችው እናም ደግሞ ማድረጓን እንደምታውቅ ሲፈን ነግራታለች ማለት ነው። ጄሪ ካሁን በኋላ ምንም አይመጣም፣ ያልሰማ ሰው የለም ከአምነንና ከወይዘሮ ዛሃራ በቀር በማለት አዎ ያደረኩት እኔ ነኝ፣ ምንም አይመጣም። በጣም የሚገርምሽ ነገር በጣም ተጸጸትኩት፣ ምክንያቱም ያለታ መጨረስ ነበረብኝ። አሁን ምን እየተካሄደ እንዳለ አታውቂም ትላታለች። ምን አደረገች? አሁን ቤሊ ማንም ላይ የምትደርስ ሴት አይደለችም፣ እንዴት እንደዚህ ታደርጊያለሽ ብላታለች። እሱን አንቺ ብለሻል፣ ግን እሷ በጣም እባብ ነች ብላ መልሳላታለች። ታያለሽ የእጅሽን ታገኛለሽ ብላ እንግዲህ ሲፈን ዝታባት ሄዳለች ማለት ነው። እንግዲህ ወይዘሮ ዛሃራም ዛሃራ ብላ እንግዲህ በንቀት ሂጂና ክላሴን አጽጅልኝ ብላታለች። ወይዘሮ ዛሃራም እሺ ልጄ ጄሪ አጸዳልሻለሁ፣ ነገር ግን አሁን ለቤሊ ምግብ እየሰራው ስለሆነ ስጨርስ ነው ማጸዳልሽ። እናንተ ሰዎች ግን ቤሊ 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 የምትሉ ልታሳብሉ ነው እንጂ እኔ ምን ይመለከተኛል? ከኔ ህይወት ጋር ምን ያገናኘዋል? ለምንድን ነው ቤሊ ቤሊ የምትሉ? የእሷን ከዚህ በኋላ የእሷን ስም የምትጠሩ ከሆነ ሁላችሁም ኮተታችሁን ይዛችሁ ከዚህ ቤት መሄድ አለባችሁ። እያንዳንዳችሁ የዚህ ቤት ንግስት መሆኔን እንዳትረሱ፣ እኔ የንጉሱ ሚስት ነኝ ትላለች ማለት ነው። እንግዲህ ይህንን ባደረገች ጊዜ ወይዘሮ ዛሃራ ከቤሊ ጋር ያለብሽ ችግር ምንድን ነው? ነገሩን የገብቶኛል፣ ችግር የለውም በማለት ነገሩን እንትን ብለዋለች ማለት ነው። እንግዲህ በዚህ ተናዳ ቁጭ ባለችበት ሰዓት ነበረ ሜርሲ መጣችሁ ከውጭ። ሜርሲ መጣ። ምን ሆነሽ ነው? ከየት ነው የምትመጪው ደግሞ አንቺ ትላታለች። ወይኔ ቤሊ፣ ወይኔ ጄሪ፣ ውጭ ነበርኩኝ ስራ ነበርኩኝ ትላታለች። ነገሩ ንግስቷን ለካ ሳላስፈቅድ ነው የሄድኩት ብላ እንግዲህ በጉን ስትናጋት፣ እባክሽን ሜርሲ አንቺ እንኳን ተይኝ ትላታለች። እንግዲህ ሜርሲ ጄሪ እንደከፋት ስለምታውቅ ያንቺን ለቅሶ የማዳምጥበት ጊዜ ላይ አይደለሁም፣ በጣም ስራ ያለኝ ሰው ላይ ቢዚ ነኝ በማለት ጥላት ሄዳለች። ጄሪም እኔ ማንንም ሰው አልፈልግም በፊትም ብቸኛ ነኝ ብላ በጣም እያለቀሰች እንግዲህ ወደ ላይ ሄዳለች ማለት ነው። እንግዲህ ሜርሲም የወንድሟን ልጅ አምነንን ፈልጋ እንግዲህ ከአሁን በፊት እነሱ ቤት አንድ ሰራተኛ እንደሞተች እና የሞተችበት ምክንያት እንዳልታወቀ፣ ነገር ግን አሁን ላይ በህይወታቸው ላይ ያለው ይሄ ሁሉ ውጣ ውረድ የእሷ ልጅ እየተበቀለቻቸው እንደሆነች እሷም ልጅቷም ደግሞ እዛ ቤት ውስጥ አብራቸው እንደምትኖር ነው የነገረቻቸው። ነገር ግን ማን እንደሆነች እንደማታውቅ ነግረዋለች። አምነንም በጣም በመደንገጥ እንግዲህ ወደ ሰውየው ደውሎ ነበር። እሱ አያውቅም፣ የራሱን ድርጅቱን ለማክሰር የሚያደርገው ሰውዬ ነበረ። እሺ አጣራለሁኝ ብሏል። እንግዲህ አምነን በጣም ተናዶ ነበረ። እንደተናደደ ስላየች ሲፈን ምን ሆነህ ነው አምነን ትለዋለች። ያው እንደምታውቁት ሴትየዋ እዛ ቤት ውስጥ የሞተችው የቤት ሰራተኛ የሲፈን እናት ናት ማለት ነው። ሲፈን በእርግጥ የመጣችው እዛ ቤት ለበቀል ነው። አሁን ግን ሁሉንም ነገር ትተዋለች። የሲፈን መጨረሻ ምን የሚሆን ይመስላችኋል? ምናልባት ይሄንን ነገር ሲፈን ያደረገችው መስሎት ግን አምነን ስህተት እንዳይሰራ ብዬ እፈራለሁኝ ማለት ነው እኔ።
እንግዲህ ሲፈን መታ ምን ሆነ ነው ብላ ስጠይቀው እያንዳንዱን ነገር ሲነግራት ሲፈን በጣም ነበር የደነገጠችው። ማለት ማን የገደላት ምን ሆና ነው ብላ ስትደነግጥ ምን ሆነሽ ደነገጥሽ ብሎ እንደውም ጠይቋታል ማለት ነው። ኧረ እኔ አልደነገጥኩም ግን እና ልጅቷ ማናት? ምናልባት የተሳሳተ ነገር ነግራህ እንደሆነ ሁሉንም ነገር ለምን አትነግረህም? ምናልባት ሁሉንም ነገር አልነገረችም ይሆናል ብለዋለች ማለት ነው። አይ ሁሉንም ነገር ነው አክስቴ ሜርሲው የምታውቀውን ሁሉንም ነገር ነው የነገረችኝ። ነገር ግን እሷን ካገኘኋት